ሰላም በመጀመሪያ ለመላው ሙስሊም ወንድሞቼ በመላው ዓለም ላላችሁ ኢድ ሙባረክ። እንኳን ለኢድ አረፋ በዓል በሰላም አደረሳችሁ። ዛሬ ልናገርበት የፈለኩት ርዕስ በውትድርና ውስጥ የአካል ጉዳት የደረሰባቸው ሰዎች አያያዝ የተመለከተ ይሆናል። በቅርብ ጊዜ በሶሻል ሚዲያ በሀገራችን ያሉ ወታደሮች በተለያየ ትግል ውስጥ አገር በማዳን ይሁን በርስ በርስ ጦርነት የተጎዱ ግን የመንግስት ሰራዊት የነበሩ የአካል ጉዳት የደረሰባቸው ሰዎች ባነሱት የመብት ጥያቄ የተነሳ ከጥቅማ ጥቅሞች ጋር የተያያዘ ከደሞዝ ጋር ከሕክምና ጋር ከአልባሳት ጋር የተያያዘ ጥያቄ በማንሳታቸው በአንድ ጀነራል ከባድ ማስጠንቀቂያ ሲሰጣቸውና ማንኛውም እርምጃ እንደሚወሰድባቸው ሲነገራቸው አይቼ ነበረ። ተደጋጋሚ ቀደም ሲሉ ውትድርና እንደቀመሰ ሰው መለየው ያደረገ ሰው ሳይ ስሜቴ ስስ ነው። ውትድርና ምን እንደሆነ በደንብ ማውቅ ሰው ነኝ። ነጋዴ ሁለት እድል ነው ያለው፣ ሲነግድ ወይ ያተርፋል ወይ ከስራል። አንድ የተማረ ሰው ተምሮ ሲጨርስ በተማረው ሙያ ወይ ስራ ያገኛል ወይ ስራ አያገኝም። የወታደር ግን ለየት ይላል። ወታደር ሁል ጊዜ ሁለት አማራጭ ከፊቱ ያለው መሞት ወይም መኖር ነው። መኖር በሚለው ውስጥ ተቆርጦ እግር ተቆርጦ እጅ ተቆርጦ አይን ጠፍቶ አካለ ጎደሎ መኖርም ይካተታል በውትድርና ውስጥ ከመኖር ባሻገር። ስለዚህ በምድራችን ካሉት ሙያዎች ውድ ህይወትን የሚያስከፍለው ውትድርና ነው። ውትድርና ሰዎች በተለያየ ምክንያት ይቀጠራሉ። ሀገር ከመውደድ የተነሳ የወታደር ባክግራውንድ ያላቸው ቤተሰቦቻቸው እንደዛ ወታደር የነበሩ ሰዎች በኢኮኖሚ ምክንያት ሌላ ስራ በማጣታቸው በቀላሉ የሚገባ ስራ ስለሆነ በጊዜያዊ ስሜት በመገፋፋት ወይም ከቤተሰብ ለመለየት በመፈለግ አንዳንዴ ደግሞ በመታፈስም ውትድርና ይገባል እና በምንም ግባ የሀገርን ዳር ድንበር ለማስከበር የሀገርን ባንዲራ ክብር ለመጠበቅ የአባቶችን ቀደም ሲል እነሱ ያደረጉት የነበረውን ፈለግ ለመከተል ብለህ ነው ውትድርና ገብተህ የምትዋጋው። በዚህ ሂደት ውስጥ መሞት አለ፣ መቁሰል አለ። እነዚህ የቆሰሉት ወንድሞቻችን እንደ ድሮ በጉልበታቸው መስራት የማይችሉ ስለሆኑ እንደ ልባቸው መንቀሳቀስ የማይችሉ ስለሆኑ በቂ የሆነ መተዳደሪያ የሚሆን ደሞዝና የአኗኗር ሁኔታ ምቹነት ሊኖራቸው ይገባል። በዓለም ደረጃ ውትድርና የሚወደድባቸው ምክንያት በአንዳንድ ትልልቅ ሀገሮች ብዙ ጊዜ ጦርነትም ስለማይኖር አንድ ሰው ውትድርና ከገባ የከበረ ኑሮ ነው የሚኖረው፣ ከሌላ ሰው የተሻለ ነው የሚኖረው። በህዝቡ ያለው ክብር ሻል ያለ ነው። መንግስቱ እሱ የሚለውን ነገር ያዳምጣል። አንዳንድ ቦታዎች በነፃ ነው ወታደሮ ነው ያገለግሉ ሰዎች የሚያገኙት። ሌላ ሰው ከፍሎ የማያገኘውን ነገር ሁሉ የሚያገኙበት እድል አለ እና ሰው ህይወቱን ከሰጠ ቤኔፊቱ ምንድነው የሚለው በሌላ ዓለም ውትድርና ሳይንስ ውስጥ ስናየው ወታደሮች ለሀገራቸው ውለታ ስለዋሉ ለሀገራቸው በከፈሉት ዋጋ ልክ ይከበራሉ። በእኛ ሀገር ግን ወታደር ሲከበር አናይም። ወታደር ባለመከበሩ የሙያው ከፍታና የሙያው ልዕልና ዝቅ ተደርጎ እንዲታይ ያደርጋል። የማያከብረው ደግሞ መንግስትም ጭምር። መንግስት እንኳን ውትድርናን ቢያከብረው ህዝቡም ያከብረው ነበር። መንግስት የሆነ ጦርነት ሲፈልግ ሲጨነቅ ህዝቡን ይጠራል። ህዝቡ ልጆቹን ይሰጣል። ወጣቶች ሄዶ ለሀገራቸው ይሞታሉ፣ ይቆስላሉ። ከቆሰሉ በኋላ ግን እንዳገለገለ ዕቃ ነው የሚጣሉት፣ እንደ ቆሻሻ ነው የሚወረወሩት። የሚሉት አይደመጡም። በመማር የተጎዱ ሰዎች አካል ጉዳተኞች ከሆኑ የአእምሮ ስራ መስራት ስለሚችሉ የትምህርት እድል ተመቻችቶላቸው ከታች ጀምሮ ሐኪም፣ የሂሳብ ባለሙያ፣ የቢሮ ሰራተኛ መሆን የሚችሉበት እድል ማመቻቸት ይቻል ነበር። በደርግ ዘመን የጀግኖች አምባ የሚባል ነበር። በዛ ሁሉ ጦርነት ውስጥ አንድ የኔ ታላቅ ወንድም በናቅፋ ጦርነት ላይ ተዋግቶ ግራ እግሩን በመቆረጡ አንድ እግሩ የደርግ መንግስት መካኒክነት አስተምሮት በአንበሳ ጋራጅ ውስጥ ጡረታ እስከወጣበት ጊዜ ድረስ በመካኒክነት ይሰራ ነበር። በዛች ጦርነትና በዛች ችግር ሁሉ ውስጥ ሰው ለሀገሩ አገልግሏል፣ መረሳት የለበትም የሚል የደርግ መንግስት እንኳን ያስበው የነበረውን ነገር ከዛ በኋላ የመጡት መንግስታት ማሰብ አልቻሉም። በህወሓት አካባቢ በፊት ስንት ዓመት የታገሉ ሰዎችን ስልጣን ከያዘ በኋላ ያለምንም ሲወረውራቸው አይተናል። እንደገናም በባለፈው ጦርነት እንደዛ ሲሆን አይተናል። በዚህኛው ደግሞ በዶክተር አብይ መንግስት አሁን ሰሞኑን በየቦታው እየወጡ የሚያለቅሱት ወታደሮች ግንባር ላሉት ወታደሮች ምን መልእክት ነው የሚያስተላልፈው? ዘመኑ የሶሻል ሚዲያ ዘመን ነው። አንድ ቦታ የሆነ ነገር ሁሉ ቦታ ይታያል። ዛሬ የሚዋጋው ሳይበላ ሳይጠጣ በዱር በገደሉ አጥንቱን ደሙን የሚያፈሰው ሰው ጉዳት ሲደርስበት ይሄኛው መንግስት ደግሞ ታንኪው የሚለው እንደዚህ መሆኑን ሲያይ ለመዋጋት ይፈልጋሉ። ሰውስ ወታደር ለመሆን ይገፋፋሉ። ለምንድን ነው የመለው የለባሽን ክብር ዝቅ የምናደርገው? ለምን ይራባሉ? ለሀገራቸው ተጎድቶ አካላቸውን ያጡ ሰዎች እንዴት ይራባሉ? እንዴት ሕክምና ያጣሉ? እንዴት ልብስ ያጣሉ? ምን አይነት ሀገር ነው እየገነባን ያለ ነው? ምን አይነት ሚሊተሪ ነው የሚኖረን? አይታችሁ እንደሆነ በአብዛኛው ታሪካችን በርስ በርስ ጦርነት ላይ
የተመሰረተ ስለሆነ ባለፈው ደጋግሜ አንስቼዋለሁ። በህወሓትና በፌደራል መንግስቱ ጦርነት ጊዜ አንዳንዶቹ በጦር ሜዳም የተማረኩ ሊሆኑ ይችላሉ። አንዳንዶቹ ከተኙበት የተያዙም ሊሆኑ ይችላሉ። ጫማቸውን በማስወለቅ አስፋልት ላይ በጣም አስቀያሚ በሆነ መንገድ እያዋረዱ አባቴ ሙርከኛ ነው፣ አያቴ ሙርከኛ ነው፣ እኔም ሙርከኛ ነኝ በል እንደውም አክስቴ ሙርከኛ ነች በል ሳይሏቸው አይቀርም። እንደዚህ ያሏቸው የራሳቸው ወገኖች በዓለም የወታደራዊ ሳይንስ አንድ ሙርከኛ ከተያዘ በኋላ ሊያዝበት የሚገባውን ሰብአዊ አካሄድ ሳይጠብቅ የመጣበት መንገድ ልክ ላይሆን ይችላል። ለምን ታዘዘ፣ ለምን ተዋጋ፣ ሲገለን ነበር የምትለው ከተያዘ በኋላ ይሰራል። በወታደራዊ ሳይንስ ከተያዘ በኋላ በዓለም አቀፍ ሕግ መሰረት ነው ሙርከኛ መያዝ የሚያስፈልገው። የራሳችንን ወንድሞች እንዴት ነው የምንይዘው? እንዴት ነው የምናዋርዳቸው? ስለዚህ ይሄ ከማን ነው የመጣው? የውትድርናን ከፍታ የውትድርና ልዕልና የሚያሳይ የመንግስት አሰራር ስለሌለ ነው። ሰው እንዴት ደሙን ያፈሰሰልህን አጥንቱን የሰበረልህን ለአንተ ብሎ የሞተን ሰው ከቆሰለ በኋላ ምንም ማድረግ ባቃተው ሰዓት ሲራብ እንዴት ችላ ትለዋለህ? እንዲህ ከሆነ ሰው እንዴት ለሀገሩ ይዋጋል? ውትድርና ሳይጠላም ወይ? እኔ በጣም ነው ያዘንኩት። ከነሱ እንደ አንዱ ነው ራሴን የምቆጥረው፣ እንደ አንዱ ነው የምቆጥረው። መለዮ ለባሽ ኮንክ በማንኛውም ሰዓት የሆነ ግዳጅ ስትላክ የሚገጥምህን ነገር አታውቅም። ህይወት ዘመን የት ጋር እንደሚያልቅ አታውቅም። ለአንዳንዶቹ ሞተውም እኮ ለወላጆቻቸው አለመንገር አለ። በድሮ ጊዜ ሞቱ ስቲል እስካሁን ለቤተሰብ መርዶ ያልተነገረ አለ። ምን አይነት ውለታ በልነት ነው? መቼ ነው የሚስተካከለው? ይሄ እነዛ ወታደሮች የእናንተ ስልጣን እኮ ያቆዩት አሁን የኖራችሁት እኮ እነሱ ሞተው ነው፣ እነሱ እግራቸው ተቆርጠው ነው። እና በየቀኑ ሌላ ሰው ይሞታል፣ ሌላ ሰው ይቆረጣል። እናንተ ትኖራላችሁ። ከተቆረጡ በኋላ ትንቋቸዋላችሁ፣ ድምጻቸውን አሰሙ፣ መብታቸውን ሲጠይቁ ታስፈራሯቸዋለች ማለት ነው። ኧረ እግዚአብሔርን ፍሩ። ሰውን ንቃቸዋል። እግዚአብሔርን ፍሩ ልላችሁ ፈልጌ ነው። በድጋሚ ኢድ ሙባረክ ለሙስሊም ወንድሞች። ስላዳመጣችሁ እግዚአብሔር ይስጥልኝ።